ሰዎችን በሌላ ፍልስፍና፣ በሌላ ወሬ፣ በሌላ ብልጠት ወደ እግዚአብሔር መመለስ አይቻልም። በምኑ ብቻ ነው? በቃሉ ነው፣ በወንጌሉ ብቻ። ወንጌሉን ብቻ በማስተማር ቃል እግዚአብሔርን ብቻ በማስተማር ማጥመድ ነፍሳትን ማዳን ይቻላል። በሌላ መጣል ወዮል ምናምን በማለት በሌላ አይነት ስልት ሰዎችን ወደ መረቡ አሶችን ወደ መረቡ ማምጣት አይቻልም። ከጥልቁ ሰበሰበንና እግዚአብሔር አመላችን መቶ ነው። አንስማማ፣ እንጨቃጨቃል፣ እንሰዳደባለን። በዚህ መሃል መረቧ ምን ትላለች? አቤት ስንት የተቀደደች ቤተክርስቲያን፣ ስንት የተቀደደች፣ ስንት ቦታ ተከፋፈለች። የማትቀደደውን የክርስቶስ ቀሚስ የሰበሰበቻቸው አሶች ቀዳደዋል። አይደለም ያጠመድከው አሳ አንተ አብረህ ብትሰጥም ዞር ብሎ የሚያይ ሰው የለም በዚህ ዘመን። ይሄ ማለት በሚያገለግሉ ሰዎች መካከል ደግሞ ፍቅር የለም። የሆነ ሰሞን በተገለገለ አገልግሎት፣ የሆነ ሰሞን በተሰበከ ስብከት፣ የሆነ ጊዜ በተዘመረ መዝሙር፣ የሆነ ጊዜ በተፈጠረ መነቃቃት ወደ ቤተ ክርስቲያን የመጡ ወደ መረቧ የገቡ ብዙ አሶች ነበሩ። እኛ ስንሻኮት አዩንና እማይሆን ከሆነ ብለው ወደ ባህራቸው ተመልሰው። ምን አይነት ወንድማማችነት ነው! ወደ ክርስቶስ መቃብር የሚሮጥ ጓደኛ፣ ና እንሩጥ የሚል ጓደኛ ይስጠላውላችሁ። ና ኪዳን እናድርስ፣ ና እናስቀድስ የሚል ማለት እኮ ነው። ቤተክርስቲያን ለምን የምትታወቅ ይመስላችሁ? እንበጠበጣለን አይደል? ወይስ ፍቅር በፍቅር ነው? መልሱልኝ። እንደውም አንዳንድ ሰው ኦርቶዶክስ ቤተክርስቲያን ሁሌ ጭቅጭቅ ሌሎቹን ይዋቸው ውስጥ የሚል ሰዋል። አንደኛ ሰይጣን የራሱን ፕሮጀክት አይበጠበጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን፣ ክቡራን አገልጋዮች፣ ወንድሞች፣ ዲያቆናት ሁላችሁም በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤ ሰላምታ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። በሚኖረን ጊዜ በዮሐንስ ወንጌል ምዕራፍ 21 ከቁጥር 3 ላይ ተጽፎ የሚገኝ ቃል የዛሬ ትምህርታችን መነሻ ርዕስ ይሆናል። የትምህርታችን ርዕስ የሚሆነው አሳ ላጠምድ እሄዳለሁ የሚል ይሆናል። በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንደምታውቁት ቤተክርስቲያናችን ከትንሣኤ በኋላ ትንሣኤን ካከበረች በኋላ ያሉትን 50 ቀናት ሰንበቶቹን በጌታችን ትንሣኤ ወቅት በ40 ቀናት ወቅት የተፈጸሙ የተለያዩ ተአምራትን የተፈጸሙ የተለያዩ ነገሮችን የምትናገርበት ወቅት ነው። እንደምታውቁት ጌታችን እንደተነሳ ወደ ሰማይ አላረገም። ለስንት ቀን ቆይቷል? በምድር ላይ ለ40 ቀናት ቆይቷል። 40 ቀንም እየታያቸው ይላል። ስለዚህ ክርስቶስ በእነዚህ 40 ቀናት ውስጥ ታይቷል፣ ተገልጧል፣ አስተምሯል። በመዋዕለ ሥጋዌው ገና ከመሰቀሉ በፊት ያስተማረውን ትምህርት ወንጌል ብለን እንጠራዋለን። ከሞት ከተነሳ በኋላ ደግሞ ያስተማረውን ትምህርት ኪዳን ብላ ትጠራዋለች ቤተክርስቲያናችን። ስለዚህ በዚህ ወቅት ስርዓተ ቤተክርስቲያን የሰራበት ያስተማረበት 40 ቀን የታየበት ወቅት ነው ከእርገቱ በፊት ያለው እና በዚህ ወቅት ያሉትን ሳምንታት ቤተክርስቲያን ስያሜ ሰይማ ከወንጌል ክፍሎች አንዳንዶቹን ታነባለች፣ ታስተምራለች፣ ትተረጉማለች፣ ታመሰጥራለች። እንደምታውቁት ከትንሣኤ ቀጥሎ ያለውን ሳምንት ምን ብለን አከበር ነው? ዳግማይ ትንሣኤ። ከዛ በኋላ ያለውን ደግሞ የኤማሁስ መንገደኞችን እንደዚሁ ስናስብ ነበር። አሁን የትናንትናውን እሁድ ደግሞ በዚህ ሳምንት የሚሰበከው ጥብርያዶስ ተብሎ ነው የሚታሰበው እና በዚህ በጥብርያዶስ ባህር የተፈጸመውን የወንጌል ክፍል መነሻ አድርገን እንማራለን። እግዚአብሔር አምላካችን በምሕረቱ በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን።
ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ርዕስ ያደረግነው ቃል ምንድነው? እስቲ ከኔ ጋር በሉ። ዓሣ ላጠምድ እሄዳለሁ። ቅዱስ ጴጥሮስ ነው የተናገረው። ዓሣ ላጠምድ እሄዳለሁ የሚለው ቃል ብዙም የሚደንቅ ነገር አይደለም። ምክንያቱም ዓሣ አጥማጅ ስራው ዓሣ ማጥመድ ነው አይደል? ዓሣ ማስገር ነው። ስለዚህ ዓሣ ላጠምድ እሄዳለሁ ማለት አንድ ዓሣ አጥማጅ የዕለት ውሎውን መናገሩ ነው። ዛሬ ዓሣ ላጠምድ እሄዳለሁ ማለት ነው። ርዕስ እንድናደርገው ግን ምክንያት የሆነን ቅዱስ ጴጥሮስ የተናገረበት ሁኔታና የተናገረበት ጊዜ እጅግ በጣም አሳዛኝ መልእክት ስላለው ነው። እንግዲህ እንደምታውቁት ይህንን ቃል ጴጥሮስ የተናገረው ዓሣ ላጠምድ እሄዳለሁ ያለው ከጌታችን ትንሣኤ በጥቂት ቀናት ልዩነት ውስጥ ነው። ወደ ገሊላ ክርስቶስ ከሞት ከተነሳ በኋላ ሴቶች ወደ መቃብር ሄደው ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሯቸው፣ በገሊላ ይቀድማችኋል ተብሎ ተነግሮ ነበር። በየት ይቀድማችኋል? ስለዚህ ክርስቶስ በገሊላ ሂዱና እዛ እንገናኛለን ብሎ ቀጥሯቸዋል። ደቀ መዛሙርቱ ተነስተው ወደ ገሊላ ወደ ተወለዱባት ሀገር ወደ ገሊላ ከተማ ሄዱ። እዛ እያሉ ነው 7 የሚሆኑ ደቀ መዛሙርት አብረውት ሆነው ከጴጥሮስ ጋር ሲቆጠሩ አብረው ሳሉ ጴጥሮስ ድንገት ተነሳና ዓሣ ላጠምድ እሄዳለሁ አለ። እነሱም ካንተ ጋር ምን እንላለን አሉ? እንሄዳለን አሉ። ጴጥሮስ ዓሣ ላጠምድ እሄዳለሁ ማለቱን በጣም ትርጉም እንዲሰጠን ወደ ኋላ ልመልሳችሁና የሉቃስ ወንጌል ምዕራፍ 5 ላይ ያለውን ታሪክ እንመልከት። የሉቃስ ወንጌል ምዕራፍ 5 ላይ ጴጥሮስና ጓደኞቹ እንዴት ወደ ደቀ መዛሙርትነት እንደተጠሩ ክርስቶስ እንዴት እንደመረጣቸው ተጽፎ እናነባለን። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ ይላል። ከኔ ጋር ናችሁ? ምን ሲሉት ሳሉ? ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበረ ይላል። እንግዲህ የጌንሳሬጥ ባህር፣ የገሊላ ባህር፣ የጥብርያዶስ ባህር የሚባለው አንድ ባህር ነው። እስራኤል ሌላ ብዙ ባህር ያላት ሀገርም አይደለች። በጣም የውሃ እጥረት ነው ያለባት። ስለዚህ አንዱን ባህር በ3 ስም የመጥራት መብት አላት የላት? ያው ችግር ከሆነ አጠራሩ ምንድነው? በአንድ ወገን በገሊላ መንደር አካባቢ ያለውን ባህር የባህሩን ክፍል የገሊላ ባህር ብላ ትጠራዋለች። በቲቤሪየስ ወይም ጥብርያዶስ ተብሎ የሚጠራው በጢባሪዎስ ቄሳር የተሰየመ አካባቢ አለ። ከሱ አካባቢ ጎረቤት የሆነውን ደግሞ የጥብርያዶስ ባህር ብላ ትጠራዋለች። አሁን እዚህ ላይ ደግሞ ጌንሳሬጥ ተብሎ ይጠራል። ጌንሳሬጥ በግሪኩ ነፋሻማ ማለት ነው። ስለዚህ ባህሩ በጣም ማዕበል የሚያጠቃው ስለሆነ የጌንሳሬጥ ባህር ተብሎ ይጠራል። የገሊላ ባህር ተብሎ ይጠራል። የጥብርያዶስ ይባላል። ባህሩ ግን ስንት ነው? በ3 ስም የሚጠራው አንድ ነው። አብዛኛው ታሪክ ክርስቶስ በአብዛኛው በዓመት አንዴ ወደ ኢየሩሳሌም ይወጣል እንጂ ብዙ የልጅነቱን ጊዜም ያስተማረበትም ብዙ ስራ የሰራበትም የገሊላ አካባቢ እና በዚህ ስፍራ ክርስቶስ ሲያስተምር ይላል የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር ይላል። ክርስቶስ እያስተማረ ነው። እያስተማረ ያለበት ሁኔታ እንዴት ነው? ህዝቡ ዙሪያውን ከበውታል። ክርስቶስ ከባህሩ ዳርቻ ላይ ቆሟል። ሲያስጠብቡት ነበር ይላል። ምን ሲሉት? ሲያስጠብቡት ማለት ሰው ወደሱ ሲጠጋ ክርስቶስ ሲሸሽ፣ ሰው ወደሱ ሲጠጋ ክርስቶስ ሲሸሽ ምኑ ጋር ደረሰ? ባህሩ ጋር ደረሰ። ሊገባ ትንሽ ቀረው ማለት ሊሰጥ ወደ ባህሩ ሊገባ ትንሽ ቀረው። ህዝቡ በጣም ብዙ ነው። የክርስቶስ ትምህርት ደግሞ እንግዲህ እኛ ኃጢአተኞቹንም ትሰማላችሁ። ክርስቶስ እግዚአብሔር ነው አይደለም? ስለዚህ መለኮታዊ ቃሉ ስለነበር ህዝቡ በትምህርቱ ጣም ተመስጦ ምን እንደሰማ እንዴት እንዳለ የቱ ጋር እንደቆመ ሳይታወቀው ወደ ክርስቶስ ይጠጋ ነበር። ሲጠጉ ያስጠብቡት ነበር። ቦታው እየጠበበ መጣ። ወደ ባህሩ ዳርቻ ወደ ገሊላ ባህር ዳርቻ እየተጠጋ መጣ ማለት። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን እያጠቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ
ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ከምድር ጥቂት ምን እንዲያደርጋት? ራቅ አድርግልኝ። ህዝቡ ወደዚህ እየመጣ ነው። ይዞኝ ገደል ከመግባቱ በፊት ህዝቡን እንድሸሸው አንተ ታንኳ ላይ ልውጣና ታንኳው ህዝቡ በደንብ እኔን ማየት እንዲችል ታንኳውን ከምድር ምን አድርግልኝ? ራቅ አድርግልኝና ህዝቡን ላስተምራቸው ብሎ ለመነው ይላል ስምዖንን ጴጥሮስ። እሺ አለ ጴጥሮስ። በታንኳይቱ ተቀምጦ ህዝቡን ያስተምር ነበረ ክርስቶስ። ነገሩን ከጨረሰ በኋላ ጌታችን ትምህርቱን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም ነበር፣ ግን በቃልህ መረቦቹን እጥላለሁ አለ። ሌሊቱን ሙሉ ምን ስንል አድረን? እንግዲህ አሳ በተለይ ሌሊት የተሻለ ነው ከፀሐይ ጊዜ ይልቅ አሳ ለማጥመድ የሰው ጥላ እያየ እንዳይሸሽ አጥማጆቹን ሳያይ መጠመድ እንዲችል ሌሊት የተሻለ ነው። በዚያ ላይ መካከለኛው ምስራቅ በጣም የሙቀት ሀገር ነው። ስለዚህ ሌሊቱ ለአሳ አጥማጆች የሥራ ጊዜ ነው እና ሌሊቱን ሙሉ ስንደክም አድረናል። አሁን አንተ ያልከውን ለማድረግ ደክሞናል። እኔ ደግሞ ብዙ ዓመት አሳ አጥምጃለሁ። ከልምድ በመነሳት አሳ በቀን አይጠመድም። ሐሳብ ጥሩ ነው፣ አመሰግናለሁ አለ አላለም? ስለ ቃልህ መረቡን ምን እንላለን? እንጥላለን አለው። ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ ይላል። እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው ይላል። ሌሎች ጓደኞቻቸው መጥተው አገዟቸው። መረቡ እየተቀደደ ነው፣ አሳው በጣም ብዙ ነው። ተጋግዘው ሞሏቸው። ሁለቱ ታንኳዎች ሊሰጥሙ እስኪደርሱ ድረስ ደረሱ። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። ኃጢአተኛ ነኝና ከእኔ ምን በል ተለይ። ጴጥሮስ ምንድን ነው ያሰበው? በዚህ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ የኔንም ኃጢአት ያውቅብኛል አይደለም? በዚያ ላይ በኦሪት ሕግ የረከሰ ነገር ወደ ተቀደሰ ነገር አይቀርብም። ክፉውን ወይም የረከሰውን ነገር ከመካከላቸው አውጡት የሚል ሕግ። ስለዚህ ጌታ ወደ ጥልቁ ጣሉትና መረቡን ብሎ በጣም ብዙ አሳ በአንድ ጊዜ እንዲያዝ ሲያደርግ ሲያየው ክርስቶስ ቅዱስ መሆኑን አወቀ። ጴጥሮስ ቅድስና እንዳለው አወቀ። እሱ ደግሞ ምንድን ነው? ኃጢአተኛ ነው። የተቀደሰ ነገር ከረከሰ ነገር አጠገብ መቀመጥ አለበት የለበትም። ስለዚህ ያለው የእሱ ታንኳ ውስጥ ነው። እሱ ጥሎ ሌላ አይችልም። ታንኳ የእሱ ስለሆነ እባክህ ጌታ ሆይ ኃጢአተኛ ነኝና ከኔ ምን በላል ተለይ አለው፣ ከኔ ራቅ አለው። ስላጠመዱትም አሳ እርሱ ከእነርሱም ጋር የነበሩት ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርገው ሁሉን ትተው ተከተሉት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ይህንን አሁን ያየነውን ጴጥሮስን ከአሳ አጥማጅነት ወደ ምን አጥማጅነት ሰው ታጠምዳለህ ባለው በ3 ዓመቱ ጴጥሮስ ተነስቶ ምን ላጠምድ ሄዳለሁ? ተመልሼ አሳ ላጠምድ ሄዳለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ሁለት ጊዜ ያደረጋቸው ነገሮች አሉ። ስታነቡ ሁለት የፈጸማቸው ነገሮች አሉ። አንደኛው 2 ጊዜ ቤተ መቅደስ አጽድቷል። ቤተ መቅደሱ ሲሸጡ ሲለውጡ የነበሩት ሰዎች ገብተው 2 ጊዜ አጽድቷል። 2 ጊዜ አሳና እንጀራ አበርክቶ አብልቷል። አንዴ ለ4000 ሰው፣ አንዴ ለ5000 ሰው አብልቷል። ክርስቶስ መግቧል። ስንት ጊዜ? 2 ጊዜ። 2 ካረጋቸው ተአምራት አንዱ ግን አሁን ያያችሁት በባህር ዳርቻ ሲያጠምዱ ያደሩ ሰዎች ብዙ አሳ እንዲይዙም ያደረገው ስንት ጊዜ ነው? 2 ጊዜ ነው። አንድ ነገር 2 ጊዜ ካረገ ክርስቶስ የራሱ መልእክት አለው ማለት ነው በውስጡ። ያንን ነው በዛሬው ዕለት የምንማረው። ምን ላጠምድ ሄዳለሁ አለ ጴጥሮስ? አሳ ላጠምድ። በዚህ ታሪክ ውስጥ አሁን ላለነው ዘመን በጣም ብዙ ትርጉም ያለው፣ በጣም ብዙ ትምህርት ያለው፣ አሁን ላለንበት የቤተክርስቲያን አገልግሎት፣ ለቤተክርስቲያን ችግር፣ ቤተክርስቲያን ውስጥ ላለነው ለምእመናን፣ ለአገልጋዩ፣ ለሰባኪው፣ ለቄሱ፣ ለጳጳሱ የሚሆን በጣም ብዙ መልእክት በእነዚህ 2 ተአምራት ውስጥ አድርጓል። አገልግሎትም ምን መሆን እንዳለበት ክርስቶስ በዚች ምዕራፍ ውስጥ በደንብ እንደው ጠቅለል አድርጎ ሰብሰብ አድርጎ አስተምሮናል። ያንን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን።
የመጀመሪያው ህዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ ይላል። ምን ሲሉት ሳሉ? ሲያስጠብቡት። ምእመናን ቃሉን በመስማት ፍቅር የተነሳ የሚያስተምረውን ክርስቶስን ወደውት ጣዕመ ስብከቱን የአንደበቱን ማማር ተመልክተው ወደሱ ሲጠጉ ምን ይሉት ነበረ? ያስጠብቡት ነበረ። ወደ ባህር ሊከቱት ደርሰው ነበር። አንዳንዴ በጣም ቃለ እግዚአብሔር ከመውደዳችን የተነሳ የሚያስተምሩንን ሰዎች የሚያገለግሉን ሰዎች በጣም እንወዳቸዋለን፣ እንቀርባቸዋለን፣ እናስጠብባቸዋለን፣ እናስጨንቃቸዋለን። በጣም ፍቅራችን ከለከት ሲያልፍ ማለት እና ከተሳካልን ገደል እንጨምራቸዋለን ማለት ነው አይደል? አሁን ባየነው መሰረት አስጠበቡት። ወንዙ ጫፍ ላይ ደረሰ። ደግነቱ ታንኳ ነበረ። ታንኳ ባይኖር ኖሮ ሊከቱት ነበረ። አንዳንዴ ቃለ እግዚአብሔር የሚያስተምሩንን ሰዎች የምንወድበት መጠን ያልፍና የእነሱን ሕይወት አደጋ ላይ እስከ መጣል ይደርሳል። ቅዱስ አባታችን ዮሐንስ መጥምቅን በዚህ ማየት እንችላለን። ዮሐንስ መጥምቅን በጣም ይወዱት ነበረ። ከትምህርቱ የተነሳ በጣም ከመውደዳቸው የተነሳ በቃ አንተ ክርስቶስ ነህ፣ ሌላ ክርስቶስ አይመጣም ማለት ይላል። መሰከረ፣ አልካደምም። እኔ ክርስቶስ አይደለሁም አለ። ፍቅር ሲበዛ ለከት ያልፋል። የሚገርማችሁ ዮሐንስ ከተሰዋ ሰማዕት ከሆነ በኋላ አሁንም የመጥምቁ ዮሐንስ ተከታዮች ነን ብለው ክርስትናን ሲቃወሙ የነበሩ ሰዎች ነበሩ። በሐዋርያት ዘመን ሐዋርያት ሥራ ላይ ታገኟቸዋለን። ዮሐንስ ለጌታ መንገድ ጠርጎ እሱ ሊልቅ እኔ ላንስ ይገባል ብሎ አስረክቦ የሄደለትን ክርስቶስ አናምንም እኛ የመጥምቁ ተከታዮች ነን ብለው ድርቅ ብለው የቀሩ ሰዎች አሉ። ከኔ ጋር ናችሁ? ይሄ ማለት ከመምህራኑ ጋር ያለ ፍቅር ለከት ሲያልፍ ማለት ነው፣ መስመር ሲጥስ ማለት ነው። በጣም ተጣብቀው ገደል ሊከቱት ነበር። ክርስቶስ ምን አደረገ? ሲሸሽ ቆየ። ባህሩ ዳርቻ ላይ ሲደርስ ግን ጴጥሮስን ለመነውና ምን ላይ ወጥቶ ማስተማር ጀመረ? ታንኳ ላይ። ታንኳው ምን አድርገው አለው? ከምድር ትንሽ ፈቀቅ አድርገው። የሚያገለግሉ ሰዎች የሚያስተምሩ ሰዎች ከምድር ትንሽ ፈቀቅ ማለት አለባቸው። ከህዝቡ ትንሽ ራቅ ማለት አለባቸው። በጣምም አራቀም። ወደ መሃል ወደ ባህሩ ዳር ወሰደው ቢባል ድምፁ አይሰማም አይደል? ስብከቱን መስማት አይችሉም። ምስጢሩ ግን እሱ አይደለም። በጣም ከራቀ ማለት ከህዝቡ አይምሮ በላይ የሆነ ትምህርት ማስተማር አይገባም። በጣም የጠለቀ የጠራቀቀ ከሆነ ምዕመናን ተስፋ ይቆርጣሉ፣ አይደረስበትም ብለው ሳይገባቸው ይቀራል። ነፍሳቸው መዳኑ ይቀራል ማለት ነው። ደግሞ በጣም ወደ ምድር ደግሞ ከቀረበ እሱም መጥፎ ነው። ምድራዊ ትምህርት ማስተማር ተብሎ ይተረጎም። ስለዚህ ትንሽ ምን አድርገዋል? ፈቀቅ አድርገዋል። አስተማረ። በባህር ዳርም ቆሞ የነበሩትን ታንኳዎች አየ። ጴጥሮስና ጓደኞቹ መረቦቻቸውን ያጥቡ ነበር። መረብ የተባለው ወንጌል ነው። አሁን እኛ እዚህ ቁጭ ብላችሁ የምትሰሙት ሰዎች እንደ አሳ ነው የምትታዩ። ሁላችንም አሶች ነን። መረብ የምትባለው ወንጌል ነች። መስገርተ ወንጌል የወንጌል መረብ ትባላለች። ባህር የሚባለው ዓለም ነው። የምንጠመደው ከምን ውስጥ ነው? ከዓለም ውስጥ። በምን መረብነት? በወንጌል መረብነት። የሚያገለግሉን መምህራን አባቶቻችን ካህናቱ ደግሞ እነ ጴጥሮስ እንደሚወክሉት መረባቸውን ያጥቡ ነበር ይላል። ባልታጠበ መረብ ማጥመድ አይቻልም፣ አሳ አይደለም። ስለዚህ ህይወትን ማስተካከል፣ ራስን ማጠብ፣ በንስሐ ማጠብ፣ ራስን በእውቀት ማዘጋጀት፣ ይሄ የመምህራኑ የሚያገለግሉ ሰዎች ስራ ነው። መረቡን እያጠቡ ነበረ። ከታንኳይቱም የስምዖን ወደ ነበረች ገብቶ ከምድር ፍቅቅ እንዲያረጋት ለመነው። በታንኳይቱም ተቀምጦ ያስተምር ነበር። ነገሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁን ለማጥመድ ጣሉ ይላል። ከኔ ጋር በሉ፣ ወደ ጥልቁ ፈቀቅ በል። ይሄ ማለት የቤተ ክርስቲያን አገልግሎት ወደ ጥልቁ መሆን መቻል አለበት። ቤተ ክርስቲያን የምታስተምረው ሁል ጊዜ በቀላሉ ማጥመድ የምትችላቸውን አሶች መሆን የለበትም። አሁን እኔን የመሳሰሉ አገልጋዮች በአብዛኛው ጊዜያችንን የምናጠፋው ቤተ ክርስቲያን መጥቶ የሚማረውን ሰው በማስተማር ነው። አሁን እዚህ ያላችሁት ሰዎች መታችሁ ነው ወይስ እኛ መተን ነው እያስተማርናችሁ ያለ? አትመልሱም? መታችሁ ነው አይደለ? ወደ ምን? ወደ ቤተ ክርስቲያን። ስለዚህ መረብ እኛ አጥምደን ወደ መረቡ አስገባናችሁ ወይስ እናንተ መረቡ ውስጥ ገባችሁ? ለምን እንወሻሻለን? መረብ ውስጥ ማስገባት የሚባለው ያመነ የተጠመቀ ሰው ሰብስቦ ማስተማር አለ። በጣም በሚያሳዝን ሁኔታ እኛ እሱን አገልግሎት አልጀመርንም። አጠመድን የሚባለው እግዚአብሔር የለም የሚለውን ሰው እግዚአብሔር አለ ማሰኘት ከቻለ፣ ከሃይማኖት የወጣውን ሰው አሳምነን ካመጣን እሱ መረብ ማጥመድ ይባላል። ይሄኛው ግን ምን እንበለው? እንግዲህ ፍሪጅ ውስጥ የቆየ አሳ ነው እንበለው፣ እሱን አሙቆ መብላት ነው የሚሆነው። እውነተኛ አገልግሎት የሚባለው ወደ ጥልቁ ነው። ወደ ምን ዋለው? ጥልቁ ማለት ምን ማለት? የባህሩ ምን
በጣም ውስጥ ነው። ወደ ባህር የተባለች ማነች ብለናል? ዓለም። የዓለም ጥልቅ ውስጥ ነው ማጥመድ ያለብህ አለው ለጴጥሮስ። ጥልቁ ማለት ምን ማለት ነው? በሱስ የተዘፈቁ ሰዎችን ማለት ነው። በክህደት ውስጥ ያሉትን ማለት፣ በባዕድ አምልኮ ውስጥ የተጨነቁትን ማለት ነው። ጭቃ ይዟቸው መውጣት ያልቻሉት። ከላይ የሚዋኘው አሳማ እሱን መሰብሰብ ቀላል። ወደ ጥልቁ ጣረው። በእውነት ወደ ጥልቁ ለማገልገል እግዚአብሔር በቸርነቱ ይርዳል። እኔ ሳስበው አሁን አንድ ቀን በጥልቁ አገልግለን አናውቅም። ትክክለኛ አገልግሎት የሚባለው ሂዱና አስተምሩ ነው። ኑና ተማሩ በሉ አይደል? ዘወትር ማክሰኞ ማህበረ ጽዮን ኑና እንዲያለ ጉባኤ አለ። እሱ ኑና ተማሩ ነው። ይሄ ማለት ከላይ የሚንሳፈፉትን አሶች መሰብሰብ ነው። ወደ ጥልቁ መጣል የሚባለው የቤተክርስቲያን ትክክለኛ ተልእኮ ፈጽሞ በክህደት ውስጥ፣ በጨለማ ውስጥ፣ በተስፋ መቁረጥ ውስጥ ያለውን ሰው ከዛ ማውጣት ሲቻል፣ ይህን ለማድረግ እግዚአብሔር በቸርነቱ ይርዳል። ወደ ጥልቁ ጣለው፣ ለማጥመድ ጣሉ አለው። ስምዖንም መልሶ ምን አለ? ሌሊቱን ሁሉ ስንደክም አድረን ምንም አልያዝንም ነበር። ሌሊቱን ሙሉ ምን ስንል ያደር ግን አንድም ዓሣ አልያዝንም። እውነት እኮ ነው። ጥልቅ ውስጥ ያሉትን ኃጢአት ውስጥ ያሉትን ሰዎች አጥምዶ ለመያዝ የማን እርዳታ ያስፈልጋል? ሌሊቱን ሙሉ ስለደከምክ አይደለም። እውቀት ስላለ ብዙ ስለምታቅ፣ ብዙ ጥሩ ተናጋሪ ስለሆንክ፣ ጥሩ ዘማሪ ስለሆንክ፣ ጸጋው ስላለ ሰው መመለስ፣ ሰው ወደ እግዚአብሔር ማምጣት አይቻልም። በማን እርዳታ ብቻ ነው? ሌሊቱን ሙሉ ደክመናል አለ። ሌሊትና ቀን ብዙ አገልግሎት ሊገለገል ይችላል። እግዚአብሔር እጁን ካልጨመረበት ግን ምንም ማድረግ አይችልም። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ። ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። አገልግሎት ውጤት የሚያመጣው ሰዎችን ወደ አምልኮተ እግዚአብሔር ወደ ንስሐ የሚመልሰው እኛ ሌሊትና ቀን ስለደከምን ሳይሆን ራሱ እግዚአብሔር እጁን ሲያስገባበት። ጴጥሮስ ይህንን ያለው አቤቱ ሌሊቱን ሁሉ ስንደክም አድረን ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለ። በምንህ? በቃልህ። ስለዚህ መረቡ ስለተጣለ ሳይሆን በማን ቃል ሲጣል ነው የሚሰራው? በእግዚአብሔር ቃል ሲጣል ነው። ሰዎችም በሌላ ፍልስፍና፣ በሌላ ወሬ፣ በሌላ ብልጠት ወደ እግዚአብሔር መመለስ አይቻልም። በምኑ ብቻ ነው? በቃሉ ነው፣ በወንጌሉ ብቻ ነው። ወንጌሉን ብቻ በማስተማር ቃል እግዚአብሔርን ብቻ በማስተማር ማጥመድ ነፍሳትን ማዳን ይቻላል። በሌላ መጣል ወዮል ምናምን በማለት በሌላ አይነት ስልት ሰዎችን ወደ መረቡ፣ አሶችን ወደ መረቡ ማምጣት አይቻልም። ስለዚህ ጴጥሮስ ስለ ቃል መረቡን ጥላለሁ አለ። ይህን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ ይላል። እንደ ቃሉ ከሰራን የቤተክርስቲያን አገልግሎት ቃሉን መሳሪያ ማድረግ የቻለ እንደሆነ ወንጌሉን መስበክ በትክክል ማድረስ ወደ ሰዎች ጆሮ ወደ ሰዎች ሕሊና ማድረስ የቻለ እንደሆነ ቃሉ ነፍሳትን ከአሉበት ከጥልቅ ውስጥ ያወጣል። እግዚአብሔር በቸርነቱ ያውጣልን። ተስፋ ቆርጠው ያሉትን ሰዎች ቃሉ ያወጣቸዋል። እኛ አይደለም የምናወጣቸው፣ ተናጋሪዎቹ አይደለም የምናወጣቸው፣ ዓሣ አጥማጆቹ አይደለንም። እኛማ ሌሊቱን ሙሉ ስንደክም አድረን አንድም ዓሣ አልያዝንም። ቃሉ ብቻ ሲጨመርበት ግን ከጥልቁ ውስጥ ፈልፍሎ ዓሦችን ያወጣቸዋል። በጣም ብዙ ዓሣ ያዙ፣ መረቦቻቸው ተቀዳደዱ ይላል። ዓሣው ከመብዛቱ የተነሳ መረቡ ምን አለ? ተቀደደ። ቤተ ክርስቲያን ዓሣ ማጥመድ፣ ምዕመናንን ማጥመድ ያለባት ወደ ጥልቁ ነው ብለናል አይደል? አሁን ወደ ጥልቁ ለሁሉ ክፍት ነች። ቤተ ክርስቲያን የማታስተናግደው ሰው የለም። ኃጢአተኛ የምትለውን፣ ዘማዊ የምትለውን፣ አመንዝራ የምትለውን፣ ነፍሰ ገዳይ የምትለውን፣ ይሄ እንኳን ባይመጣ ጥሩ ነው ቤተ ክርስቲያን ለቤተ ክርስቲያኑም ጥሩ አይደለም የምትለውን ሰው ሰብስባ መረቡ ውስጥ ትጨምራለች። ስትጨምር ግን ምን ችግር አለባት? መረቡ ምን ይላል? ይቀደዳል። ይሄውን ቤተክርስቲያን ለምን የምትታወቅ ይመስላችሁ? እንበጠበጣለን አይደል? ወይስ ፍቅር በፍቅር ነው? መልሱልኝ። እንደውም አንዳንድ ሰው እንደ ኦርቶዶክስ ቤተክርስቲያን ሁሌ ጭቅጭቅ እንደው ሌሎቹን ይዋቸው ውስጥ የሚል ሰዋል። አንደኛ ሰይጣን የራሱን ፕሮጀክት አይበጠበጥም ነው እንዴ? ሁለተኛ መረቧ ለምንድን ነው የምትቀደደው? ቤተክርስቲያን ሁልጊዜ ጸብ፣ እገሌ ከገሌ እንዲህ ያለ እንዲህ ሆነ። ለምንድን ነው የምትሰማው? ያልሰበሰበችው አይነት ዓሣ የለማ። ሻርኩንም አስገብታለች፣ ባልጩቱንም አስገብታለች፣ ድንጋይ ምናምን። ወደ ምኑ ጣሉ ነው ያለው? መረቡን። በቃ ይኸው ከጥልቁ ሰበሰበንና እግዚአብሔር አመላችን 100 ነው። አንስማማ፣ እንጨቃጨቃል፣ እንሰዳደባለን። በዚህ መሃል መረቧ ምን ትላለች? አቤት ስንት የተቀደደች ቤተክርስቲያን፣ ስንት የተቀደደች፣ ስንት ቦታ ተከፋፈለች። የማትቀደደውን የክርስቶስ ቀሚስ
የሰበሰበቻቸው አሶች ቀዳደዋል በየቦታው። ስንት ጥርስ ያለው አሳ አጥምዳ ይሆን በእውነት ስንት አይነት። በእኛ ምክንያት እኮ ነው ቤተክርስቲያን ሰላም የምታለው። ስንት የተከፋፈለች ከመጀመሪያው ክፍለ ዘመን አንስቶ ከአራተኛው ክፍለ ዘመን ቤተክርስቲያን አንድ የነበረችው ምዕራብና ምስራቅ እንዴት ነው የተከፈሉት? ያልሰበሰበችው አሳ አሪዮስም አሳ ነበረ፣ ንስጥሮስም አሳ ነበረ። በየዘመኑ የተነሱ የተለያየ መከፋፈል የፈጠሩ ሁሉ መረቧን የቀደዱ ሰዎች ናቸው። ክርስቶስ እየነገረን ያለው ለጊዜው ጴጥሮስ ስለሚያጠምደው አሳ አይደለም። ወንጌሉ እሱ ብቻ አይደለም ጉዳዩ፣ ስለ ቤተክርስቲያን ነው፣ ስለ ቤተክርስቲያን አገልግሎት። መረቦቹ ተቀደዱ። በሌላ ታንኳ የነበሩትን ጓደኞቻቸውን መተው እንዲያግዟቸው ጠቀሱ። መተውም እነዚያ የተጠሩት እርዱን የተባሉት ሰዎች ታንኳዎቹ እስኪሰጥሙ ድረስ መረቡን በአሳ ምን አሉት? ሞሉት ይላል። ይሄ ደግሞ በዚህ ዘመን እንደ ቤተ ክርስቲያን የጎደለን ነገር ነው። አንድ ጀልባ ላይ ሆነ ይሄን ጀልባ የሚያሰጥም የህዝብ ቁጥር ሲበዛ ሌላ ቦታ ያሉ አጥማጆችን ኑ አግዙኝ ስትላቸው መተው ማገዝ አለባቸው የለባቸው? አለባቸው። እንደ ቤተ ክርስቲያን አገልግሎት ግን አይደለም። ያጠመድከው አሳ አንተ አብረህ ብትሰጥም ዞር ብሎ የሚያይ ሰው የለም በዚህ ዘመን። ይሄ ማለት በሚያገለግሉ ሰዎች መካከል ደግሞ ፍቅር የለም። አንደኛው ሰባኪ፣ አንደኛው አባት፣ አንደኛው ካህን፣ አንዱ ሀገረ ስብከት በሚያገለግለው አገልግሎት ብዙ አሳ እየፈጠረ ብዙ አሳ እያጠመደ ያለ የተሳካለት አገልግሎት የሚያገለግል ቦታ ይኖራል። ከኔ ጋር ናችሁ? አንዱ መምህር ተነስቶ ጸጋ እግዚአብሔር ረድቶት በጣም ብዙ ምዕመናን በሱ ምክንያት ንስሐ ገቡ ልበላችሁ። ከህዝቡ መብዛት የተነሳ ያ ሰው ካለው አቅም በላይ ሆነበት ልበላችሁ። ያቺ አጥቢያ ቤተክርስቲያን ያንን ሁሉ ምዕመን ማገልገል የማትችልበት ሁኔታ ቢፈጠር ማገዝ ሲገባ ሌላ ቦታ ያሉት መደገፍ ሲገባ መንቀፍ ነው የኛ አገልግሎት፣ ማጣጣል ነው። ከዛ ከአቅም በላይ ሆኖ ያ ያጠመደውን አሳ ማስተናገድ ያልቻለው ጀልባ የሰጠመ እንደሆነ እኛ እኮ ድሮም ብለን ነበር። የቤተክርስቲያን አሁን ክርስቶስ እንዴት ምዕመናንን ይሰብስብ ይጠራል? ምዕመናን እኮ መች አስቸግረዋል። አሶቹ መች መምጣት አቅቷቸዋል። አንስማማም፣ አሳ አጥማጆቹ አንስማማም። ብዙ አሶች ተጠምደው መልሰው ወደ ባህር የተከተቱ አሶች አሉ። ይሄ ማለት የሆነ ሰሞን በተገለገለ አገልግሎት፣ የሆነ ሰሞን በተሰበከ ስብከት፣ የሆነ ጊዜ በተዘመረ መዝሙር፣ የሆነ ጊዜ በተፈጠረ መነቃቃት ወደ ቤተክርስቲያን የመጡ ወደ መረቧ የገቡ ብዙ አሶች ነበሩ። እኛ ስንሻኮት አዩንና እማይሆን ከሆነ ብለው ወደ ባህራቸው ተመልሰዋል። አሳው ወደ ባህር ከሚመለስ ተስማምቶ ማገልገል ይሻላል አይሻልም? ይሻላል። አንዱ የአንደኛው አገልግሎት ላይ አቃቂር ሲያወጣ፣ አንዱ የአንዱ አሳ አጥማጅ አጠማምር ላይ ሲተች በጣም ብዙ አሶች መግባት እየፈለጉ መረብ ውስጥ በጥልቁ እየተሰቃዩ ያሉ አሉ። እግዚአብሔር በቸርነቱ ይመልሳቸው። እነዚህ ግን የተባረኩ አሳ አጥማጆች ናቸው። በእውነት መጥተው ምን አሏቸው ይላል? አገዟቸው፣ ረዷቸው። ስምዖን ጴጥሮስም ይህን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው ይላል። የአሶቹን መብዛት ሲያይ ይሄንን ሁሉ አሳ ወደ እኔ ጀልባ እንዲገባ ወደ እኔ መረብ እንዲገባ እኔ ማን ነኝ ብሎ አሰበ። ኃጢአተኛ ነኝ አለ። የሚያገለግል ሰው ተአምኖ ኃጢአትን ማመን ይገባዋል። አይገባኝም እኔ ማለት ይገባዋል። እንዴት ይሄ ለኔ ይገባል አለ ጴጥሮስ። ከኔ ተለይ ጌታ ሆይ አለው። ክርስቶስ ግን እለያለሁ አላለውም፣ አትፍራ አለው። ምን አለው? አትፍሩ ይበለን አምላካችን። አዎ ማለት ይሄ ሁሉ አሳ መጣ ብለህ ይሄ ሁሉ ህዝብ አለ ብለህ እንዳትፈራ እረዳሃለሁ። እኔ ከእንግዲህ ወዲህ አሳን ሳይሆን ሰውን አጥማጅ አደርግሃለሁ አለው። ስላጠመዱት አሳ ከእርሱ ጋር የነበሩ ብዙዎች ተደንቀዋል። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም አደነቁ ይላል። ምን አሉ? አደነቁ። ማድነቅ የሃይማኖት መነሻ፣ እምነት የሚመነጨው ከማድነቅ ነው። ምክንያቱም ክርስቶስ ራሱ ድንቅ ስለሆነ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል ይባላል። ድንቅ ነው። ስለዚህ ማድነቅ ስትጀምር ነው እግዚአብሔር ማምለክ የምትጀምረው። ማድነቅ ስትጀምር ነው። እና ጴጥሮስን እዛ ፈርቶ እኔ ወደ ኃጢአተኛው ሰው መርከብ ወደ ኃጢአተኛው ጀልባ
ወደኔ ወደ ኃጢአተኛው መረብ ይሄ ሁሉ አሳ እንዴት ይገባል ብሎ ሲጨነቅ የአሳው ነው የሚገርምህ። ከእንግዲህ በኋላ አሳ አጥማጅ መሆን ቀርቶ ምን አጥማጅ ትሆናለህ? ሰው አጥማጅ ትሆናለህ ብሎ ሾመው፣ አከበረው። ባከበረው በሾመው በ3 ዓመቱ ጴጥሮስ ምን አለ? አሳ ላጥምድ። አቤት ተመልሶ ድሮ ስራው ማለት ነው። አሳ ላጥምድ ሄዳለሁ አለ። ሰው ለማጥመድ ሲሰለጥን 3 ዓመት ሲማር ቆይቶ እኮ 3 ዓመት ሙሉ አሳ ለማጥመድ አልነበረም የተማረው። ሰው ለማጥመድ ነበር፣ እንዴት ማስተማር እንዳለባቸው። እንደ ርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ፣ እንደ በግ በተኩላዎች መካከል ምን እላችኋል እልካችኋለሁ ብሎ አሰልጥኗቸዋል ክርስቶስ። አሁን ስራ መጀመሪያው ሰዓት ላይ ግን ጴጥሮስ ምን ላጠምድ ሄዳለሁ አለ? አሳ ላጠምድ ሄዳለሁ አለ። አንዳንዴ መንፈሳዊ ሕይወታችን ይዝልና ሰው ለማጥመድ ተጠርተን ወደ አሳ የምንመለስበት ጊዜ አለ። መንፈሳዊ አገልግሎት መተው ሲያምር ማለት ሲታክት ስትዝል ወደ ቀድሞ ስራው ሊመጣ በተስፋ መቁረጥ ሆኖ ጴጥሮስ ተናገረ። አብረው ደግሞ 7 ናቸው አጠቃላይ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስም ልጆች ሌሎችም 2 በአንድነት ነበሩ። አጠቃላይ 7 ሆነው አሳ ላጠምድ ሄዳለሁ ሲላቸው እኛም ካንተ ጋር እንሄዳለን አሉት ይላል። እኛም ካንተ ጋር እንሄዳለን አሉት። ይሄ ምንድነው የሚገርማችሁ? አብዛኞቹ ከዮሐንስና ያዕቆብ እና ከጴጥሮስ ውጪ ሌሎቹ አሳ አጥማጆችም አይደሉም። እንደው ዝም ብለው እዛ ዳር ቁጭ ብለው ውሃ ሊያንቦጫርቁ ካልሆነ ልምድም የላቸው። ግን እኔ ላጠምድ ሄዳለሁ ሲላቸው ጌታ ከሞተና ከተነሳ በኋላ ግራ ገብቷቸዋል። ሐዋርያት ወዴት እንደሚሄዱም ግራ ገብቷቸው ወደ ገሊላ ቀድማቸዋለሁ ስለተባለው ነው እዛ የመጡት እና እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ በዚያች ሌሊት ምንም ማለት ነው። እንግዲህ ክርስቶስ ስለ አሳ ማጥመድ ብቻ አይደለም የተናገረው። የቀረውን ላንብብላችሁና ይህን ተርጉመን እናበቃለን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁ። አሳ ሲያጠምዱ አደሩ። አንድም አሳ ምን አለ አልያዙም። ከ3 ዓመት በኋላ ማለት ነው። ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው። ኢየሱስም አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኛላችሁ አላቸው። ስለዚህ ጣሉት። በዚያን ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ የወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራ አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተው። ይህን ያህል ብዙ ሲሆን መረቡ አልተቀደደም ይላል። መረቡ ምን አላለ? አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥ ይህ 3ኛው ጊዜ ነበረ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ከ3 ዓመት በኋላ ድጋሚ በገሊላ ባህር አሳ ሲያጠምዱ ምን አላቸው? አገኛቸው ክርስቶስ። አሁንም ክርስቶስ እየነገረን ያለው ስለ አሳ ማጥመድ ከመሰለን የዋሆች ነው። የቅድሟ አሳ ማጥመጃ ባህር ዓለም ነች ብለናል አይደል? መረቧ ማን ነች? ወንጌል ነው አይደል? ታንኳይቱ ቤተክርስቲያን ነች። አሳ አጥማጆቹ ካህናት፣ አገልጋዮች ናቸው። ያን ጊዜ ያጠመዱት ወደ ምኑ ነበረ? ወደ ጥልቁ ነበረ። ስንት አሳ ያዙ? እጅግ ብዙ አሳ። መረቡ ምን ሆነ? ተቀደደ። የአሁኑ ግን አልተቀደደም። መረቡ አልተቀደደም። የተያዙት አሳዎች 153 ነበሩ። መረቡን ደግሞ የጣሉት ወደ ከታንኳይቱ በስተምድር በስተቀኝ ነው። ክርስቶስ ሊለን የፈለገው ሌላ ነገር አለ። እንግዲህ የሚገርማችሁ ይህ ቃል አሁን የምናነበው የወንጌል ክፍል የተጻፈው በዮሐንስ ወንጌል ምዕራፍ 21 ላይ ነው። የዮሐንስ ወንጌል አጠቃላይ 21 ምዕራፍ አለ፣ የመጨረሻው ምዕራፍ ማለት ነው። ግን አንዳንድ ጸሐፊዎች እንደውም ዮሐንስ አልጻፈውም ብለው የሚከራከሩ ሰዎች አሉ። ለምንድን ነው የሚያሰኛቸው?
ምዕራፍ 20 ሲያልቅ ዮሐንስ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ፣ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ብሎ ዘግቶታል። ለምንድን ነው ድጋሜ የከፈተው? ስለዚህ የጻፈው ዮሐንስ ሳይሆን ደቀ መዛሙርቱ ነው የሚሉ ሰዎች አሉ። ግን ይህ በእኛ ቤተክርስቲያን ትርጓሜ ቤት እንደዚህ የሚባል ትምህርት የለም። በዚያ ላይ ዮሐንስ ምዕራፍ 21 ከቁጥር 24 ላይ ይህን የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው ብሎ እኔ ነኝ የጻፍኩት ብሎ ጨርሶ ነው ሄደው። ከኔ ጋር ናቸው። ስለዚህ የጻፈው ማን ነው ማለት ነው? ራሱ ዮሐንስ ነው። ግን ታዲያ ዮሐንስ ለምን ዘጋውና ለምን ከፈተው? ወንጌሉን ተሰናብቶ ጨርሶ ለምን ከፈተው ሲባል 21ኛው ምዕራፍ ውስጥ ያለው ታሪክ የሚያሳየን ክርስቶስ ምድር ላይ ያደረገውን አይደለም። ከትንሣኤ በኋላ ዳግም ለፍርድ ሲመጣ ምን እንደሚያደርግ እዚህ ውስጥ አስቀምጦልናል። ስለዚህ ታሪኩ ስለ መጪው ዓለም ነው፣ ስለ አዲሲቱ ሰማይ፣ ስለ አዲሲቱ ምድር ተስፋ ስለምናደርጋት ስለ መንግሥተ ሰማያት። ስለዚህ ሙሉ ታሪኩን አሁን በዛ አይን ስናየው ሌላ ትርጉም ይሰጣናል። ሐዋርያት ሰው አጥማጅ ትሆናላችሁ ተብለው ተመደቡ። በምድር ላይ ሰው አጥማጆች ሆኑ፣ አስተማሩ፣ ዞረው። ጴጥሮስ አሳ ላጥምድ እሄዳለሁ ሲል ምን መለሱለት? እኛም ካንተ ጋር። ከኔ ጋር ናችሁ? እኛም ካንተ ጋር የሚሉ አገልጋዮችን ይስጠን እግዚአብሔር። አንዱ ሊያገለግል ሲሄድ እኔም ካንተ ጋር ምን እላለሁ? እሄዳለሁ የሚል ያስፈልጋል። መተባበር ያስፈልጋል። ስለዚህ እየተወራ ያለው ስለ መንግሥተ ሰማያት ነው። ከትንሣኤ በኋላ ክርስቶስ ዳግም ሊፈርድ ሲመጣ እንዴት ነው የሚሆነው? እቺ መረብ ቤተክርስቲያን አሁን ያለችው መረብ ወደ ጥልቁ ተጥላ ያልሰበሰበችው አሳ የለም። ተቀዳ መከራ አየች ብለናል አይደል? በኋላ እንዴት ነው የሚሆነው? ክርስቶስ አስቀምጦልናል። ሌሊቱን ሙሉ አንድም አሳ አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ ይላል። ምጽአቱን ነው የሚያሳየው። ዳግም ሊፈርድ መምጣቱን ነው የሚያሳየው። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ለምን? ክርስቶስ ዳግም ሊፈርድ ሲመጣ በግርማ መለኮት በክበበ ትስብእት ሆኖ ነው የሚመጣው። አሁን በምድር እንደተመላለሰው ሆኖ አይደለም የሚመጣው። ስለዚህ አላወቁትም። ከክብሩ የተነሳ ከግርማው የተነሳ አላወቁትም። ኢየሱስም ልጆች ሆይ አንዳች የሚበላላችሁ ብሎ ጠየቃቸው። ይህ በዕለተ ምጽአት እንሰማዋለን። የሚበላላችሁ የሚለውን ቃል ብራብ ብጠማ አጠጥታችሁኛል ብሎ ይጠይቃል። ጻድቃን ምን ይሉታል? ጌታ ሆይ የታግኝተን አበላን፣ የታግኝተን አጠጣን፣ አላበላንህም ይሉታል። እዚህም ጋር ተጽፏል። ልጆቹ አንዳች የሚበላላችሁ አላቸው። ክርስቶስ የሚበላ ያላችሁ ብሎ ለሐዋርያት የሚጠይቀው ምግብ አይደለም። ክርስቶስ ሌላ ምግብ አለው። ምንድን ነው ምግቡ? ዮሐንስ ወንጌል ምዕራፍ 4 ላይ ሄዱና አንብቡ። ሳምራዊቷን ሴት ካስተማረ በኋላ የሚበላ ምግብ አምጥተው ሊሰጡት ሲሉ አልበላም አላቸው። ሌላ ምግብ የበላ መስሏቸው ነበረ ይላል። ክርስቶስ ግን ምግብ አልበላም፣ የላከኝን ፈቃድ አደርግ ዘንድ እሱ ምግቤ ነው መጠጤ ነው አለ። ክርስቶስ ምግብ መጠጥ ብሎ የሚጠላው የአባቱንና የእሱን የመንፈስ ቅዱስን ፈቃድ ምን ሲል ነው? ሲፈጽም፣ ሰዎች ሲድኑ ነው። ፈቃዱን ሲፈጽም ነው። ፈቃዱ ምንድን ነው ካላችሁ ደግሞ ቅዱስ ጳውሎስ ተናግሯል። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ። ይሄ የእግዚአብሔር ምግቡ ነው። በላው ጠጣው የሚለው እግዚአብሔር መቼ መሰላችሁ? ኃጢአተኛ ሲመለስ፣ እንባውን ሲያፈስ፣ ንስሐ ሲገባ ይህን ምግብ ይለዋል፣ መጠጥ ይለዋል። አንዳች የሚበላላችሁ የሚለው ጥያቄ ለሐዋርያቱና ለቤተ ክርስቲያን አገልጋዮች ማለት ይሄ ነው። የሚበላላችሁ ማለት የተመለሰ ነፍስ አለ፣ ያጠመዳችሁት ዓሣ አላችሁ እንደማለት ነው። ሐዋርያቱ ምን አሉት? የለንም ብለው መለሱለት። አረ የለንም ሲሉ አልነበረ ጻድቃን? አብልታችሁኛል ሲላቸው ምን አላለህም ብለው። እየሰማችሁ ነው? አዎ። ትንሽ ጠጠር ሲል ደግሞ ስሙ ውስጥ ይበለም እና የሚበላላችሁ ሲላቸው የለንም አሉ። ልክ በጻድቃን ልማድ ማለት ነው። የለንም አላጠመድንም ዓሣ ሲሉት መረቡን ከታንኳይቱ በስተምን ጣሉታል? በስተቀኝ ጣሉት። በዕለተ ምጽአት ክርስቶስ ሲመጣ የሚያጠምዳቸው ዓሦች በየት የሚቆሙትን ነው? እግዚአብሔር በቀኝ ያቆመንላችሁ። ያኔ በቀኝ የተገኘህ እንደሆን ትጠመዳለህ አይደል? ትገባለህ። ስለዚህ በስተቀኝ ይኸው ጣሉ አለ። እንዴት የለንም ትላላችሁ? ጣሉ እንጂ አላቸው። በስተቀኝ ጣሉ። ከዚያም ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው ብሎ መለሰለት። ማን እኮ ነው አለ? ማን ነው ያለው? ዮሐንስ። ለምን? ጌታ ያላወቁት በግርማው ነው አይደል? ዮሐንስ ግን ያውቀዋል፣ በግርማውም አይቶታል። በዕለተ ምጽአትም በግርማ መለኮት በክበበ ትስብእት ሲመጣ ዮሐንስን አይነት ቅዱሳን ያውቁታል። ጌታ እኮ ነው አለ። ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ።
ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ አራቁም ነበረ። አሳ የሞላው መረብ እየሳቡ በጀልባ መጡ ይላል። ምኑን እየሳቡ? አሳ የሞላው መረብ ምን እያሉ? በደንብ አስተውሉ። ባለፈው ቅድም ያየነው የሉቃስ ወንጌል ምዕራፍ 5 ላይ አሳ አጥምደው ምን ውስጥ ነው የጨመሩት? ምን ውስጥ ነው የከተቱት? ታንኳው ምን እስኪል ደረሰ። አሁን ግን አሳውን ወደ ታንኳ አልከተቱትም። ምን እያደረጉ ይዘውት ወጡ? እየጎተቱ። ይሄ ማለት ከምጽአት በኋላ በትንሣኤ ጊዜ ቤተክርስቲያን ወደ ቤተክርስቲያን መግባት አያስፈልገንም። ወደ መንግስተ ሰማይ ነው የምንገባው። ክርስቶስ ወዳለበት ምድር ነው የምንገባው አይደል? ወደ አዲስ ሰማይ ወደ አዲስ ምድር ነው የምንገባው። ስለዚህ እየጎተቱ ይዘውት መጡ፣ እሱ ወዳለበት ማለት ነው። ሲመጡ በጣም አስገራሚ ነገር አድርጎ ጠበቃቸው ክርስቶስ። ቀረብ ብለው ሲያዩ ወደ ምድር በወጡ ጊዜ ፍም ይላል፣ እሳት፣ የተቀጣጠለ እሳት፣ አሳና እንጀራ አስቀምጦ የተጠበሰ አሳ። ከኔ ጋር ናችሁ? ምን ፍም አለ፣ የተጠበሰ እና ምን አለ? እንጀራ አድርጎ ጠበቃቸው ክርስቶስ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። አምጡ አላቸው። ስምዖን ጴጥሮስም ሄዶ 153 አሳ የነበረውን ይዞ መጣ። መረቡ ብዙ አሳ ያለው ሲሆን አልተቀደደም ይላል። ምን አላለም? በዕለተ ምጽአት ቤተክርስቲያን ትቀደዳለች፣ ትታወካለች። ጭቅጭቅ ወደ ሌለባት ቤተክርስቲያን ሁላችንን ያስገባል። ክርክር የለ፣ ውዝግብ የለ አይደለ? እዛ የሰበካ ጉባኤ ክፍያ የለ። ይሄን ወደስ ያላችሁ አሁን ከዚህ ሁሉ በጣም ይገርማል። ምንም ወከባ የለ፣ ክርክር የለ፣ ግርግር የለ። ጸጥ ያለች ናት እዛ። እንደው ለማየት ያልቃን አምላካችን። እንዴት ይሆን ያኛው መንግስት? ባይምሮ እንኳን ማሰብ እኮ አይቻልም። ግን እዚህ ያለው ሁሉ እንደሌለ እርግጠኞች። እዚህ ያለው ንትርክ እንደሌለ። አልተቀደደም። ብዙ ነው አሳው እኮ ግን አልተቀደደም። ደግሞ ትላልቅ አሶች ናቸው ግን አልተቀደዱም። ቅዱሳን ቢበዙም አይረብሹም፣ አያውኩም፣ አይጣሉም። 7 ከደቀ መዛሙርቱ 7 ነው ይዞ የመጣው። ስንት ናቸው? 7 ፍጹም ነው፣ ፍጹማን ናቸው የሚገቡት። እና ሲጠብቃቸው ደግሞ በዚህ ጋር ፍም አፍሟል ክርስቶስ፣ እሳት አንድዷል። የተጠበሰ አሳ። እሳት የተባለች ወንጌል ነች። እሳት አምጻእኩ ለብሔር ወምን ተፈቅድ ዘእንበለ አንድዶታ። በዓለም ላይ እሳትን አመጣው እሷን ከማንደድ በቀር ምን ፈልጋለሁ ብሏል ክርስቶስ። ዓለም ላይ የምንነደው እሳት ወንጌል ነች። የተጠበሰው አሳ በክርስቶስ ትምህርት ያመኑ ምዕመናን ናቸው። በማን ትምህርት? ክርስቶስ ዓለም ላይ ሲመላለስ አላስተማረም? አስተምሯል። ስለዚህ እነሱ በፍቅሩ እሳት በወንጌሉ እሳት ተቃጥለው የተጠበሱ ናቸው። የተጠመዱ ብቻ ሳይሆን በቃሉ እሳት የተቃጠሉ እንደ ኤማሁስ መንገደኞች አኮኑ ይነድደነ ልብነ፣ ልባችን ሲቃጠልብን አልነበር? ወንዘ ይርህቀነ በፍኖት ወንዘ ይፈክር ለነ መጻሕፍተ፣ መንገድ ላይ ሲያስተምረን ልባችን ሲቃጠል አልነበረም አላሉ? በአሳ እንግዲህ የተቃጠለው የተጠበሰው አሳ ማለት በቃሉ እሳትነት የተቃጠለ ልብ ማለት ነው። በክርስቶስ ትምህርት እነሱ አሉ። ያ አሳ የተጠበሰው አሳ የክርስቶስን ትምህርት የተማሩ ሰዎች ምሳሌ ነው። ክርስቶስ ምን አለ? ከናንተ ካጠመዳችሁት አሳ ወደዚህ ምን በሉ አምጡ አለ። በመንግስተ ሰማያት በክርስቶስ ትምህርት ያመኑትም በሐዋርያት ትምህርትም ያመኑትም አንድ ላይ ሆነው ከማን ጋር ይኖራሉ? ከክርስቶስ ጋር ይኖራሉ። እዛ ውስጥ ለመግባት ያምቅ። በሐዋርያት ትምህርት ያመኑ ጴጥሮስ እየጎተተ ይዞ መጣ። አንተ የመንግስተ ሰማያትን ቁልፍ ሰጥቼሃለሁ ተብሏል አይደለ? ስለዚህ እየጎተተ ይዞ መጣ ምዕመናንን ማለት ነው። የክህነት አገልግሎቱን በዚህ ፈጸመ። ስለዚህ በዚህ ስፍራ የታየው ያልተቀደደችው መረብ የሰማያዋ መንግስተ ሰማያት የሰማያዋ ቤተክርስቲያን ምሳሌ ነች። በእውነት እዛች ቤተክርስቲያን ውስጥ ለመገኘት ያብቃ። አንድ የመጨረሻ ነጥብ ላንሳላችሁ። እዚሁ ምዕራፍ ላይ በጣም የሚያጽናናም እኛን የሚመለከት ነገር የተጻፈው የቅዱስ ጴጥሮስ ነገር ነው። ቅዱስ ጴጥሮስ እንደምታውቁት ሐሙስ ዕለት ጌታን ከአንዴም 3 ክዷል አይደለ? ክዷል አልካደም? ክዷል። ከካደ በኋላ ሌሎቹ ደቀ መዛሙርት ጴጥሮስን ያስተናገዱበት ሁኔታ ምን አይነት ጥሩ ሰዎች እንደሆኑ ያሳያል። ገና ርዕሳችን ላይ አሳ ላጠምድ ምን እላለሁ ሲል ምን አሉት? እኛም ካንተ ጋር፣ አንተ ከሃዲ ደግሞ ካንተ ጋር ጭራሽ እኛ ልንሄድ ብለዋል አላሉ። አንድ ጴጥሮስን የሚያሸማቀቅ ቃል የተናገረ ሐዋርያ ከማናቸውም በላይ ደግሞ ጴጥሮስን ማሸማቀቅ ከነበረበት ማሸማቀቅ የሚችል ሐዋርያ አንድ ነበረ። ማን ነው? ዮሐንስ።
እስከ መስቀል ተከትሏል አይደል? እኔ እስከ መስቀል ስከተለው አንተ ትክዳለህ። ደግሞ እነሱ ቢክዱን ያልክድም ስትል አምሽተ አላለው። በጣም የሚገርመው ጌታ የተነሳበት ዕለት ሴቶች ወደ መቃብር ከሄዱ በኋላ ጴጥሮስ እና ዮሐንስም ወደ መቃብር ሄደው ነበር አብረው እና በሩጫ ነው የሄዱት። በጣም እየሮጡ ነው የሄዱት። በእድሜ ስነግራችሁ ዮሐንስ 28 ዓመቱ ነው፣ ጴጥሮስ 58 ዓመቱ ነው። የበለጠ የሚሮጠው ማን ነው? ዮሐንስ። አብረው ሮጡ ወደ መቃብሩ። በእውነት ምን አይነት ወንድማማችነት ነው! ወደ ክርስቶስ መቃብር የሚሮጥ ጓደኛ፣ ና እንሩጥ የሚል ጓደኛ ይስጠላውላችሁ። ና ኪዳን እናድርስ፣ ና እናስቀድስ የሚል ማለት እኮ ነው። ና እንቁረብ የሚል እና አብረው ሮጠው ዮሐንስ እድሜው ወጣት ስለሆነ ቀድሞ መቃብሩ በር ላይ ደረሰ። ግን አልገባም። ቆሞ ጠበቀው። ማን? ጴጥሮስ። ዛሬ በሥርዓተ ቤተ ክርስቲያን ወደ ቤተ መቅደስ ሲገባ ዲያቆናት ቆመው ካህናትን አስቀድመው ነው የሚገቡት። ጳጳሳት ቀሳውስት ቢኖሩ ጳጳሳቱን አስቀድመው ነው የሚገቡት። ከጌታ መቃብር የወሰድነው ሥርዓት ነው። ቆሞ ጠበቀው። ይህ ማለት ምን ማለት ነው? ጴጥሮስ የካደ የተከፋ ልቡ የተሰበረ ሰው ነው። ዮሐንስ ግን የጸና ሰው ነው። አላሸማቀቀውም። አንዳንደኛ በኃጢአት ስንወድቅ እኮ ከእግዚአብሔር በላይ ሌሎች ሰዎች ይከፉብናል። ሌሎች ሰዎች ይብሳሉ። እሱ ይቅር ያለንን ሰዎች ይቅር አይሉንም። በተለይ ጸንተው የተገኙ እንደሆነም አያስቀምጡም። ትንሽ መንፈሳዊ ሕይወት አለን የምንል ሰዎች የወደቀ ሰው እኮ አናስቀምጥም። በሰው ንግግር ጴጥሮስ ተሰብሮ ይቀር ነበር በዚህ ዘመን ቢሆን ኖሮ ይኖረው። እሱ ግን ቆሞ ጠበቀው። ተያይዘው አሁን ደግሞ ጌታን ሲያየው ጌታ እኮ ነው ብሎ ነገረው ለጴጥሮስ። ጴጥሮስም እርቃኑን ነበረና ልብስ ለበሰ ይላል። ወደ ማን ሊጠጋ? ወደ ማን ሊሄድ? ወደ ክርስቶስ። ልብስ ለበሰ፣ ታጠቀ። ከዛ ዘሎ ባህር ውስጥ ተወረወረ፣ እየዋኘ ሄደ። የሚገርማችሁ ጀልባ ያለችው ዛጋ ነው፣ ክርስቶስ ያለው እዚህ ጋር ነው። ጀልባዋ እዚህ ድረስ እስክትመጣ መታገስ አልቻለም ጴጥሮስ። ወርዶ እየዋኘ ደረሰ። ሌሎቹ እንደርሳለን ብለው ነው፣ እሱ ግን አልቻለም። ይወደዋላ ክርስቶስን። ስለዚህ እየዋኘ ሄደ። አባታችን አባ ጊዮርጊስ ዘጋስጫ ጴጥሮስ ከሁሉ ይልቅ ለክርስቶስ ፍቅር ነበረው። ስለዚህ ፍቅር ነች ባህር ውስጥ የወረወረችው ጴጥሮስን ይላል። ግን ባህር ውስጥ በመወርወሩ ኃጢአቱ ታጠበለት፣ መካዱ ታጠበለት። ወደ ጌታ እስኪደርስ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ ይላል አይደል? ጴጥሮስ እየዋኘ ወደ ጌታ ደረሰ። በጣም የሚገርመው ክርስቶስ መጨረሻ ላይ ጴጥሮስን አናገረው። ያናገረበት ቦታ በጣም ልብ የሚነካ ነው። ምግብ የበሉበት ቦታ ላይ ምን ነበረ ብያችኋለሁ ቅድም? አቤት አሳ፣ የሚነድ ምን እሳት። ጴጥሮስ ጌታውን የካደው የት ነበር? እሳት እየሞቀ ነው። እሳት እየሞቀ የካደውን ጴጥሮስ እሳት አጠገብ አገኘው ጌታ፣ ድጋሚ ማለት ነው። አላውቀውም ባለበት ቦታ አውቃለሁ እንዲለው እድል ሰጠው። ስለዚህ ጠየቀው፣ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህ አለው። ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። ይገርማቸዋል። እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃል። ከወደድከኝ ሕዝቤን አገልግለህ አንድን አገልጋይ፣ አንድን ካህን፣ አንድን አባት፣ አንድን ጳጳስ ክርስቶስ ለሹመት ብቁ ነው ወይስ አይደለም ብሎ የሚመዝነው እኔን ትወደኛለህ ወይ ብሎ። እኔን ከወደድከኝ በጎቼን ምን ትላለህ? ትጠብቃለህ። ጠየቀው። ግን በጣም የሚገርመው አሁን ጴጥሮስ መሾሚያው ጊዜ ነው ወይ ነው? እኔ እግዚአብሔር ቸርነቱ እንድታዩት በካደው በአንድ ሳምንት ውስጥ እኮ በ4 ቀን ውስጥ ነው። እስቲ ለጵጵስና ለፓትርያርክነት የዛሬ 4 ቀን አላውቀውም ብሎ ጌታውን የካደውን ሰው ምረጡ ብንባል እንመርጣለን? ክርስቲያንም አናደርገውም። ሰው አይኑን ማየት አንፈልግም። ክርስቶስ ግን እንዴት አይነች! ይሄ ማለት ለኛ ለበደለኞቹ መጽናኛ ነው። ቀድሞ ነግሮን ነበር፣ 3 ትክደኛለህ፣ በተመለስክ ጊዜ ወንድሞችን አጽና ብሎት ነበር። ንስሐ ማለት መመለስ ብቻ ሳይሆን ሌሎችንም ማጽናት ነው እና በወደቁ በቆሰሉ ሰው ለቤተ ክርስቲያን አገልግሎት የሚሰማራው ንጹህ ስለሆነ ብቻ አይደለም።
ድክመቱን፣ ውድቀቱን፣ ቁስሉን ወልውሎ አጥቦ ወደ ቦታው የሚመልሰው ማን ነው? ሁላችንን ይመልሰን። የሰማነውን በልቡናችን ያሳድርብን።